መሰሪች መጥፎ አንተ እዚችን ስራ እያወቅ ሄደ እንትን ትላለህ። ይሄን ነገር ነው ብዬ ማግዛን ነበርኩ። ዛሬ ወላያችሁ ሙባረክ ለእናቱ እንደዛ ነው ለሚፍታ ይመለሳል እና አረናና ሰው ወዛሹ አሹ በቃ ቆረዝ ነው እቺ የሆነ ነገር ያደረገች ነው። ዞላ እዛው ነው የሆነ ስራ እየሰራች ነው። እዚህ እንዴት ያየትነካለ አታይም ይሄንን ሶላኔ ምጠኛው ለምሳሌ አሁን ያኔ ነው ያስከው ይነካል ማስጣል ብለክ የሆነ በጣም መተጸጣ አድርጎ ቢሆንስ አታስብም። ቆይ ጭንቅላት የለም እንደዚህ እኔን እዚህ አስተኝተኝ ሄደ አንተ ትነካለህ። ጭራሽ እሱ ልክ ነህ። እኔ ታዲያ ለወንድሜ ብዬ እንደዚህ እንደሆንኩ አላየህም? እኔ ደግሞ ሌላ ተጨማሪ ሰው ምናምን ሳገኝ ነገሮች ምናምን ለሞከር ምን ሆነ ነው አንተ ምን ሆነ ነው? በቃ በላ አይሆንም። በቃ ቀስተ ብሎ ነው እንዴ የሆነ አካል ቢጎል እሱን ያው እስኪ ከሱ ቢያነሳት ሙቤ እንዴት ነው የሚሆነው? አሁን በቃ እንዴ ተቆጣጣሪው ሰፍሮበታል። በቃ ሰበል እያስነካው ስለሆነ ነው እኔ እንዲህ ሆነ ያለው ገብቶሃል? እውነት ለመናገር ማለት ነው ይሄ ነገር በጣም ከባድ ነው። እግዚአብሔር ምን አይነት እንትን የምታደርግባቸው ነው ግን? ምን አይነት አጋንንት ነው ግን እንደዚህ የሚጫወትባቸው? የምሬን ነው የምልሽ እግዚአብሔርን። ትላንትና አሁን እንዳያችሁት የእንቅልፍ መድኃኒት ወስደው እንቅልፍ ሲጥላቸው በቃ ስለማያውቁ ሊያነሱ ነበር። ግን ሰይጣን እኮ ምንሰራ አይደል? ሰይጣን እኛን ለመጣል አይደል እንዴ ሲጀመር የሚጥለው ማለት ነው። ልጅቷ በዚህ እድሜዋ እንደዚህ አይነት ነገር እንዴት እንዳደረገች ባናውቅም ማለት ነው ሰይጣን እየተጠባበቀ ነው። ናሄን አይታችሁ ከሆነ እንዴት እንደነቃ እንግዲህ ሚስቱ ናት። 2 ዓመት ከዛ በላይ የኖሩ ናት። 2 ልጅ አፍርተዋል። አሁን የሚወደውን ነገር ስለምታውቅ ነው የሚወደው ነገር ላይ ያደረገችው። ግን አልጠጣውም። ለምን በትሉ እንዴ ያደረገችበት ሲጀመር ይሄ በብር ሀብል ምናምን የሚደረግ ነገር እኔ ሲሉ ነው የምሰማው። ጌታ ሆይ ፈጣሪ መድኃኔዓለም አምላኬ አባቴ የፈጠርከኝ አምላክ ከእንደዚህ አይነት ሰውረኝ አደረህን አንተ። ግን እርግጠኛ ነኝ ስውሯ ማርያም የሚወስዳቸው ቢኖር ሁሉም ይለቃል። ኢቨን ይሄ ትንሽ ወንድሙ ማን ነው እንትና የናሄ ወንድሙ ትንሽ ወንድሙ ሄዶ ወይም ማዘሩ ሄደው ቢጠበሉበት ስውሯ ማርያም ይድናሉ። ምንም ስልጣን የለውም ሰይጣን። እነሱ ስላካበዱ ነው። በነገራችን ላይ እኛ እዚህ ስደት ሀገር ሆነን የምናየው እንደዚህ አርጉ ስንላቸው ነው። አሁን እንዳልክ አይታችሁ ከሆነ እንዳልክ ስደት ያሉ እህቶቼ ናቸው እንድድን ያደረጉኝ ኮሜንት ላይ ጽፈውልኝ ብለዋል። እና እንደዛ ሄደው ቢጠበሉላቸው ይድናሉ። እንኳን እነሱ ራሳቸው ማለት ነው። ብቻ ከባድ ነው። ምን አይነት አጋንንት እንዳደረገችባቸው ፈጣሪ ወቀው። በል ስለሚነካኝ ነው። እኔ እኮ እጄ ደህና እየሆነ እንደሆነ ይታወቀኛል። ግን አልፎ አልፎ ነው የሚነሳው። እውነት የሆነ ነገር ይሄን ድርቅ ሳይል በፊት ማርያምን እኔ ይላል በቃ አትከራከሩ። አንተም በቃ ተረጋጋ። እያሳዘነኝ ነው። አሁን ታዲያ ዞላ ሰው ዞላ ናና ዞላ ተው ኧረ መልሶ እንዳይወድቅብን ዞላ በቃ ና እንሂድ። ዞላ በቃ ተው ዞላ ተው። የሰው ደስታ የሰው ህይወት ይመለስ ብለን ነው። የሰው ደስታ የሰው ሳቅ ይመለስ ብለን ነው ዛሬ እየደከምን ያለን። ላይ ሆነን የሚሰማን ስሜት ናችሁ። ለእኛ መቆም ለእኛ ብርሃን እናንተ ናችሁ እና ስለ ሁሉም ነገር እናመሰግናለን። ያሰባችሁት ነገር ሁሉም ነገር እኔ ማርያምን መድኃኒዓለም እናንተ እንዲያሳካላችሁ ነው ሁሉ ነገር ጸሎቴ እና አሁን ናሄ ራሱ ይድናል።
ለጊዜው ሊሰቃዩ እንጂ ሰይጣን ሰይጣን የለውም። ምንም ነገር ቢፈጠር ማለት ነው። እዛ በሰይጣን ተመክታ እንደዚህ ብታደርግም ሰይጣን ሰይጣን የለውም። ለጊዜው ያሰቃያቸዋል። ለጊዜው መስሏት ነው። ግን ልጅቷ ምን አይነት አጋንንት እንደሰፈረባት እሷ ልጅቷ ራሱ እንጃ። እና ውድ ቤተሰቦቼ ፈጣሪ ከእንደዚህ አይነት ከክፉ ነገር ክፉ ከሚያስባቸው ሰው ፈጣሪ ይጠብቃችሁ ነው የምላችሁ። እንደዚህ አይነት ተንኮል በሰይጣን መንገድ ከሚሄድ አጋንንት ከሰፈረባቸው ለእነሱ ልቦና ይስጣቸው፣ እናንተን የሚጠብቃችሁ ነው የምለው።